ቺት ታደርጋለህ ማለት እንዴት አሰብከው? የምር ስንት አመት አብረን ቆይተን እንዴት እንደቀል ሌላ ሴት እንትን ትላለህ? ምን ማለት ስልኬን ምን አሳየኝ ማለት ይሄው እስቲ በቃ ምንም አላረክማ ምንም ሴት ተጀናጅና ታግማ ስለዚህ አውጥተህ ይሄው እስቲ ይሄው እቺ ማለት ይሄ ሁሉ ታዲያ ስቶሪ ነበረው ምንድነው ታዲያ ፍርዱብኝ ነው አትችልም እጮሃለሁ የፈለገ ሰው ይስማት ፈለግ በቃ ይስማት ሰላም ቤተሰቦቻችን ዛሬ እንግዲህ ባለፈው ሱ ፕራንክ አድርጎኛል ዛሬ ደግሞ እኔ ፕራንክ ማረጋው የሚያሳየውን ሪያክት አብረን እናያለን እሺ አሁን ይመጣል የሚሆነው እናያለን ማለት ነው እንግዲህ ጋይስ እየመጣ ነው ምን እንደሚል አብረን እናያለን ምንድነው ዛሬ ደግሞ ተከኝ በናክስን በለኝ ምንም አትበለኝ እና እንዴሽ አንተ ምን ሆነክ ነው እንዴት እኔ ልጅ ታረጋለህ ሰው ልስከብስ እኔ የቀለድኩ አይደለም ብሮ እንዴት ማለት እንዴት አሰብከው የምር ስንት አመት አብረን ቆይተን እንዴት እንደቀል ሌላ ሴት እንትን ትላለህ ደማ ዛሬ በግራጎንሽ እንዴት ተነሳሽ ምን ለማለት ፈልገህ ነው በህልምሽ አይተሽ ደው ስራች ይኖር ካላመንከኝ ስልክን አውጣና ያው ማለት አንቺ ያቀርብ እኮ ስልክን አውጣና ያው ስልክ ምን አሳየኝ መጀመሪያ ሲጀመር ይላስ ምን ማለት ስልክን ምን አሳየኝ ማለት ይሄው እስቲ በቃ ምንም አላረክማ ምንም ሴት ተጀናጅና ታግማ ስለዚህ አውጥተህ ይሄው እስቲ ያው እስቲ እንዳልተጀናጀክ ያኔ ነው ቴሌግራም ላይ ያው ዛሬ ግን በጤናሽ ነው እኮ እሱን እናያለን አብረን እሺ ማንን ነው የተጀናጀው ተደስተ እቺ ማናት ይሄ ሁሉ ታዲያ ስቶሪ ነበረው ምንድነው ታዲያ ማናት ነገረኛ ማናት ምን ይዘጋል ፈጣሪ ቆይ ግን ምን አስበህ ነው አባ ግን ይሄ ሁሉ አመት አብረን ቆይተን እንዴት እንደዚህ ነገር ታደርጋለህ ከምርን አይደለም ያወሩት እና ታዲያ መንፈስ ነው ከየት መጣ ታዲያ እኔ ማላቃተም ያውም ስክሪንሻት ተደርጎልኝ ነው ሁሌ ተላከልኝ ቴሌግራም ላይ እንደዚህ ከባች ከወርቻለሁ ሁላ ተጠራጠርኩኝ አካውንት ላይ ሁላ ነው ገብታ ስክሪንሻት አድርጌ ላከች ስቶፕ ተራሽኔ አካውንት አዎ እኔ ማቶ ነገር የለም ከምሪ ነው አይ በጣም ጥሩ ነው እኔ ጭራሽ እንደዚህ አትመስለኝም ነበር ግን እሺ ጭራሽ ማቶ ሲጀመር እኔ ካንቺ ሌላ ማኩ ማንን እንደማለት ታውቂያለሽ ፕሮፋይሉ አራሱ ካላካተ ሲጀመር እኔ ጥፋተኛ ሁሉም ጓደኞቼ ምናምን እሱ ሸታም ነው እንደዚህ ሊያረግብሽ ይችላል እንዴት ወንድ ልጅ ታምነሽ እንደዚህ እንትን ያለሽ ብለው ስንትና ስንት ነገር ታብያለሁ ግን በቃ ማንንም ማመን ስለማልፈልግ ነው አንተን አምኜ ሁሉን ነገር አሳልፌ እንትን ያልኩት እንዴት አንተ እንደዚህ በቀላሉ እንትን ትላለህ ማለትማ እያመረርሽ ነው ምን ማለት ነው እያመረርሽ ነው ብሩክ እየቀለድኩ ነው እሺ ንገረኝ እየቀለድኩ ነው እና ይሄው ባይኔ ያሳየኩ ነው ይሄ ሁሉ የወራከው ታዲያ ከማን ጋር ነው ከኔ ጋር ነው የኔ አካውንት አይደለም መቼማ ይሄ እኔ አላውቃትም ሲጀምር እኔ እንደዚህ አይነት ቴክስት እንደማድረግ ታውቂኛለሽ እኔ በምን አውቃለሁ ለማን ምን ብለህ እንደምታወራ ወንዶች ስትባሉ ሲጀምር አይታወቁም ለዛሽ ሌላ ነገር ለዚሽ ሌላ ነገር ተወሩ ይችላልላችሁ እኔ ባሪ እንዳላችሁ ማንንም አያውቅም ስለዚህ እንዴት እንሽ ላክ ይችላል ከምርሽ ነው አዎ ከምርኝ ነው ምን ማለት ነው ሲጀምር እኔ እንደዚህ አይነት ነገር ማረግ ቢሆን ነው አካውንቴ ሙሉ አንቺ ሰጥቼሻለሁ እኮ በሰጠኝ ምንም ለውጥ የለውም ብሩክ እና እንደዚህ አይነት ነገር ማረግ ቢሆን ነው እንዴ ሰጥቼሻለሁ አካውንቴ እኮ እኔ ጋር አካውንቱ እንዳለ ረስተከው ይሆናል እኮ ይሄን ስትወራት የነበረው አትሳቅ እየሳኩ አይደለም አላ ለማንኛውም እስኮል የነበረን ነገር በጣም ነው የማመሰግነው በጣም ጥሩ ነው ይሄ ሁሉ ጊዜ ይሄ ሁሉ አመት እኔ ላይ ስትጫወትና ስትቀልድ ነበር ማለት ነው አዎ እማ ያልሻቸው ያለው ታቆሻ አዎ ታቆኛል ስትጫወት እያልሽኝ ነው አባ ምን ሆነ እሱ ምን ሆነ ምን ተጨነቀ ምን ሆነ እንትን አለ እያልኩኝ ስትይሳስብል ነበር ስለምጮህብህ ስለምልክ ነበር ስንት ነገር እያሰብኩኝ የሆነ ነገር ሳደፋ እንኳን ካስቀየምኩ የሆነ ሰዓት ቆይቼ ስትረጋጋ ይቅርታ አልሃለሁ ሁላ ግን አንተ ግን በቃ ምንም ነገር አልመሰለህም ነው ምልክ ምንም ነገር እኔ ምን እንደምል አላውቅም ግን የምሬ ነው የምልህ አመት ከምናምን ሆኖናል ኦልሞስት 2 አመት ሆኖናል ግን 2 አመት በፍቅር አብራት የቆያት ሴት እንዴት ለማታለል ትሞክራለህ
እና ይሄን ቴክስት የጻፉት እኔ ነኝ እና ሌላ ሰው አለ? እሺ ሌላ ምን ብታሳመነኝ ሌላ ነገር አለ? እሺ አሳየኝ። እኔ አላውቅም። ይሄ ራሱ አሁን ስታሳየኝ እኮ ስትላላክ ነበረ ስንት ጊዜ? ይሄ ሁሉ እኮ የሁለት ቀን ከምናምን እንደዛ ነገር ነው ያወራኸው። እሺ ይሄ ሁሉ ታዲያ ማን ነው እንትን ያለው? መቼስ እኔ ከሴት ጋር አልጀናጀን ከነጭራሹ እኮ አካውንቱንም አላውቀውም ምኑንም አላውቃትም። እንዴ ምን ሆነሻል? እንዴት በዚህ ነገር ትገምቺኛለሽ? እኮ ስላላወቃት መሰለኝ አንዴ ስትጀናጀናትና ስትባባት የነበረው። ሲጀመር ታውቂኛለሽ፣ በዚህ አካውንት ከስራ ውጪ ካንቺ ውጪ ማንንም አላወራም። ወይ ምንም ልልካችንም ሲጀመር እኔ አላውቅም ምን አይነት ባህሪ ነው እንዳለክ እኔ አላውቅም። የምር እንደዚህ አትመስለኝም ነበር ጭራሽ። ማለት አሁንም ማለት አሁን ላይ ለኔ ያለሽ አስተሳሰብ ተቀይሯል ማለት ነው። እና ምን ልበልክ ከዚህ በፊት እንደዚህ አይነት ነገር ተፈጥሮ አያውቅም። እኔ ብዙ ጊዜ አምኛለሁ ማለት እንደዚህ አይነት ነገር ተፈጥሮ አያውቅም። ተደባብቀን አናውቅም ምን አናውቅም። አሁን በድንገት ግን የማይሆን ጸባይ መጣ። ስትጀናጀን ነበር እኔ ሳላቅ ሌላ ሴት ታወራለህ። ጭራሽ ፍቅረኛ አለኝ የለኝም ፍቅረኛ ጓደኛሞች መሆን እንችላለን ብለሃል ካትራሱ እኔ ሳላቅ ሌላ ሴት ታወራለህ። አው አንቺ እኮ ሳታውቂ ሌላ ሴት ማንን አውርቻ አውቃለሁ? ሲጀምር ስገምት እቺ ልጅ እኔ አላውቃትም። እና ከየት መጣች? ወረደች ከሰማይ እንዴ? እና ከየት መጣች አለች? እሺ እናት ምንም እየተረዳሽኝ አይደለም። እኔ እኮ ህይወቴ ሙሉ እኮ 2 ዓመት ስንቆይ እኮ ማለት ስንት ነገር እንዳሳለፍን ታውቂያለሽ። ያንን ሁላ ያሳለፍኩት ታዲያ እንደዚህ አይነት ነገር ላደርግ ነው? ቆይ አንዴ ብቻ ጸጥ በይ እንዴ! 2 ዓመት እኮ ቀላል አይደለም። ቤተሰቤን አስታውቄሻለሁ፣ ምኔን አስታውቄሻለሁ፣ ያለኝን ሁሉ ነገሮችን አሳይቼሻለሁ። እናንቺ እኮ ግልጽ ይሁንኩላት ሴት የለችም። ለዛ ነው ሞኝ ናት ብለህ ተጫወትክብኝ። እንደዛ ነው የሚሰማሽ? አዎ እንደዛ ነው የሚሰማኝ። ስላልተናደርኩ ነው ውስጤ ምን አይነት ስሜት እንዳለ እኔ ነኝ የማውቀው፣ ምን ያህል ልቤ እንደተሰበረ። ግን በቃ ማልቀስን አልፈልግም፣ ምክንያቱም በስንት ነገር ያለቀስኩት ይበቃኛል። ሲጀምር ለምን ነው የምታለቅሽው እንዴ? እዚህ ጋር እኮ ያልተፈጠረ ነገር እያነሳሽ እኮ ነው የምትከራከሪኝ ያለሽው እንዴ? እኔ ምን እንደሚላል አንድ የምር እስካሁን ቀልድ ከሆነ እንጃ አላውቅም። ንገሪ 2 ዓመት ሙሉ ያሳለፍነው ጊዜ እኔ በእንደዚህ አይነት ነገር ለመጠርጠር ካበቃሽ ብራቮ ብቻለሽ። የፈለግነው ነገር ማለት ትቻለሽ። እንደዛ ነው የምትለው። ስለዚህ ከኔ ጋር የቆየሃቸው እንትኖች በሙሉ ቀልድ ነበሩ ማለት ነው። ቀልዱማ አንቺ እኮ ነሽ እያደረግሽ ያለው። ምን ማለት ነው? እኔ 2 ዓመት ሙሉ አሳልፈን እኮ ይሄ በዚህ ነገር እኔ አይደለሁም እያልኩሽ አላመንክም እያልሽ እንጂ እኮ ነው። ሲጀመር እንደዚህ ቀለበት አላስርልሽም አሁን ላይ በደንብ ስንል ለማድረግ ልሽ እና የምትለውም ለዚህ ነው ማለት ነው። እና ያለንበትን ታውቂያለሽ፣ ያለንበትን ችግር ታውቂያለሽ። የሁላ ነገር እያወቅሽ እንዴት ወደ ትዳር ለመግባት ትፈልጊያለሽ? እኔ ወደ ትዳር እንግባለን ቀለበት ምን አብረን እንውጣ እያልሽ ነበር ወይስ ምን እንውጣው? አንቺ እኮ ነሽ አብረን እንውጣ ያልሽው። ከዛ ቀለበትና አርግና አብረን እንውጣ አልሽ። ያን ነገር አሁን ላይ ማድረግ አልችልም ያልኩሽ በዛ ምክንያት አይደለም። ቢያንስ እኔ እንደ ትዳር እንደ ባል እንደ ፍቅረኛ ያለብኝ ኃላፊነቶች አሉ። እሱን ነገር ለማሳካት ስላለብኝ ነው ይቆያልኩ እንጂ ለማንም ጋር ለመርከስከስ አይደለም። ቆይ በአሁን ሰዓት ላይ እኔ መጫ ያለብኝ አንተ ነህ። ቆይ እዚህ ጋር መጫ ያለብኝ እኮ እኔ ነኝ። ምክንያቱም የተጎዳሁት እንትን ያልኩት ያለሁት እኮ እኔ ነኝ። ግን አሁንም እየጮክብኝ ያለ እኮ አንተ ነህ። ባላጠፋሁት ወነጀሉ ደግሞ እኔ ነኝ። ምንም ባላጠፋው አልተባልክም። ከነ ማስረጃ ነው ያሳየሁት ያለሁት። አንዴ ይኸው ስልክ ጋር ነው ያለው። ማስረጃው ማያውቀው ነገር አይደለም። እና ስልክ ተጠለፈ። ስልክ ደግሞ ሲጠለፍ ምን አይነት እንትን እንደሚያመጣ እኔም አንተም እናውቃለን በደንብ የተማርን እስከሆንን ድረስ ታውቂያለሽ። እኔ ወላ ይሄን ሰሞኑን ምናምን ቴሌግራም እየተጠቀምኩ እንዳልነበረምና ቴሌግራም ላይ ስታወሩኝ ምናምን እያየሁት አልነበረም። ግን ለምን እየተጠቀምኩ አልነበረ? ይሄን ሰሞኑን ስራ ላይ በጣም ቢዚ እየሆንኩ እንደነበር ታውቂያለሽ። ስደውይ ስራ ላይ ቢዚ ነኝ ብዬሻለሁ። የሁሉ ነገር እያለ እንዴት ነው ቆይ እኔ ሰዓት ኖርኝ ማውራው እንዴ? እና ሻውን ኪት መጣ ብሩክ። እሺ ከሰማይ ወረደ ኪት መጣ። እሺ እኔም እኮ ጥያቄ ነውማ። ወይኔ ፈጣሪ ሆይ የኔ ከአቅሜ በላይ የሆነ ነው። ጀመር ነው ደማረጋጋ ማለት እኔ ከዚህ በላይ እኔ መጎዳትን አልፈልግም ብሩክ። ምክንያቱም
ሁሉን ነገር አመኘ ተቀብዬ ነው ለቤተሰቦቼን የሚያስተዋውቅ። በሴት ልጅ ደግሞ እንትን ውስጥ ለቤተሰብ ማስተዋወቅ ምን ያህል ከባድ እንደሆነ አንተም ታውቃለህ አንዴ። ለዛ ነው ለቤተሰቦቼ እንትን ያልኩት ሁሉንም ነገር ነግሬ ግልጽ የሆንኩት። ሲጠየቅ ምናምን ነገር ጓደኛዬ ነው ብዬ ሁሉም እንትን ያልኩት ምን ያህል በሴት ቤተሰብ ላይ ምን ያህል ከባድ እንደሆነ ሁሉም ሲያውቃል፣ አንተም ታውቃለህ። ግን ስላመንኩ ከልቤ ስለተቀበልኩ ነበር ይሄን ሁሉ ነገር ያደረኩት። አብረን 2 አመት መቆየታችንንም ራሱ ከግንዛቤ ውስጥ አስገብቼ ነው እንደዚህ ያደረኩት። ግን አንተ እንደቀል 2 አመት ቆይተን ይሄ ሁሉ ነገር አሳልፈን እንደቀልድ ሌላ ሴት ፍቅረኛ አለክ? የለኝም ጓደኛሞች መሆን እንችላለን ምናምን ብላል። ግን አሁንስ ያናደርሽ ነው አንዴ ስማኝ ጓደኛ የለም እኔ አው ብያለሁ። አሁን የምታወራቸው ነገሮች እንዳለ እንደዛ ነው የሚለው ብሩክ። እና ታዲያ ቴክስቱን እኔ አላውቅም እያልኩሽ እኮ ነው። 2 አመት ሙሉ ቀልድ እያሳለፍኩ ነው እያልሽኝ እኮ ነው። እና እውነቴን እኮ ነው ያለው። ምንም እውነትሽ አይደለም እየጮክብኝ ነው። አሁንም አትጮክ። እጮሃለሁ። ባላረኩት ነገር አርጋ ልገርሽ እንዴ ነው ማለት ነው ሲጀመር። እሺ ስለዚህ ከዚህ በኋላ የራስን ህይወት መቀጠል እንፈልጋለን። ስለዚህ ደስተኛ ህይወትን ከሷ ጋር መኖር ይችላል። ማንስ ሲጀመር አንደኛ ማንስ ሲጀመር፣ ሁለተኛ ነገር ደግሞ ስለ እንደዚህ አይነት ነገር እኔ አላቅም እያልኩሽ ሌላ ህይወት መኖር ትችላለህ። ምንድነው የቀለልሽብኝ ነው? ተቀርኳት ሴት አይደለችም። እዚህ ጋር እየጮህብኝ ነው። አትጮህብኝ። እጮሃለሁ፣ ድጋሚ እጮሃለሁ። የፈለገ ሰው ይስማ ከፈለገ በቃ ይስማ። እኔ ስህተቴ ከሆነ ይስማ። እዚህ ጋር እንትን ያያልኩ ያሉት እኔ። ስለዚህ አትጮህ። ስራዚ ነው። እኔ በማላውቀው ነገር አትወንጅልኝ እያልኩ ነው። ሌላ ነገር እያልኩሽ አይደለም። አልቀንስም። ለምን ነው የምቀንሰው? በጣም ጥሩ ነው ያረከው። ከዚህ በኋላ እኔ ካንተ ጋር መቀጠል እንትን የለኝም፣ ሀሳብ የለኝም። ይሄ ነው ሀሳብሽ? አዎ። መለየት ነው የምትፈልጊው? አዎ። መለየት ነው የምትፈልጊው? አዎ። አሁን እንዴት ነው ፈልጊው? አዎ። ይመችሽ ከዚህ በኋላሽ አባ ምንድነው የምፈልጊው? ምንድነው የምፈልጊው? ፍራንክ ነው። እሺ ና በቃ ዳክሺ እሺ ተረጋጋ በቃ በናሽቲ አንተ ብቻ ፍራንክ የምታረጋው እና ታዲያ በዚህ ልክ እና አይደል? ባለፈው ዴት ነው ያስለቀስከኝ ሲጀመር። ስለዚህ ፍራንክ ነው። ምን ተሰማህ ግን? ደስ አለኝ በጣም። ቤተሰብ እንግዲህ ይሄን ይመስላል የዛሬ እንትናችን። እንግዲህ ባለፈው ካናደደኝ በእጥፉ ነው ያናደርኩት። ምክንያቱም እኔ ባለፈው እንዴት እንዳስለቀሰኝ አልረሳውም። እና በሌላ ቪዲዮ እስከምንመጣ ድረስ ባይ። ከምር እንደዚህ ፕራንክ አይደረግም። እሺ በቃ ነው። ተረጋጋ። ቀጣይ ግን አለ። እሺ